ሰዓቱ እጅ ከምን ነው? እጅ ከምን በጣም ብዙ ዓለም አቀፍ መረጃዎች አሉ። በተለይ ስለ ዓለም ዋንጫ በጣም የተለያዩ መረጃዎች እየተነገሩ ነው። ወደ ጋዛ ብንሄድ የተለያዩ መረጃዎች አሉ። እንዲሁም ሀገራችን ላይ የተለያዩ መረጃዎች ይከሰታሉ። እኛ ደግሞ ከነዛ ውስጥ ቱርክ በብዛት ቱርክ እንጎበኛታለን። ሐሳብ እናነሳለን ቱርክ ላይ ነው። ለዛሬ ደግሞ እስኪ ከተመልካቾች ጋር እጅ ከምን የት ነው የሚያቆየን የሚለውን ደግሞ እናያለን። እንግዲህ የተለያዩ መረጃዎችን ትሰማላችሁ። በሳምንቱ በጣም አስጨናቂ ሀሳቦች ሶሻል ሚዲያ ላይ ሲዘዋወሩ ነበር። በሀገር አቀፍ ደረጃ አንዳንድ ነገሮች ተጋነው ሰዎችን ወደ መጥፎ መንገድ የሚመሩ ሀሳቦችን እየሰማን የነበረበት ጊዜ ነው። ኢሰመኮን ጨምሮ ሌሎችም ደግሞ ባወጡት መረጃ እንግዲህ የሟቾች ቁጥር በተለይ ወደ አርሲ አካባቢ ማለት ነው የነበረው ሁኔታ በጣም ያሳዝናል። እንግዲህ ለሟቾችም ለንብረታቸው ለወደመባቸውም በጣም የሚያሳዝን ክስተት ነው። ከዚያ ውጭ ግን ከሙስሊሙ ጋር ለማያያዝ ወደ ግጭት ለማስገባት የሚደረጉ ጥረቶች ግን ሊቆሙ የሚገባቸው ናቸው። ትክክልም ያልሆነ ትረካ ነው። የአካባቢውም ሰዎች እንደሚናገሩት እንደዚሁ ደግሞ በተለያየ መንገድም እንደተረጋገጠው የሃይማኖት ግጭት አይደለም እዛ አካባቢ የተከሰተውና ያንን ወደ ሃይማኖት ግጭት ወስዶ ከዛ አንድ ማህበረሰብ ላይ ደግሞ ትኩረት ማድረግ ልክ አይደለም። እንደ ህዝብም እንደ ሀገርም የተገነባንበት መንገድ ለዛ የሚያዳርግ አይደለምና አይ ቲንክ ከዚህ አሁን ከነበረው ክስተት ውስጥ ትምህርት መውሰድ ለሚፈልግ ሰው በጣም ትልቅ ትምህርት የሰጠ ክስተት ነበርና በሌሎች አካባቢዎች የሚደረጉ ግጭቶች ክስተቶች ምን አሁን ለምሳሌ የአክሱምን ጉዳይ ብናነሳ ቀጥታ ሃይማኖታዊ ነው። አትሰግድም፣ አትጾምም፣ ምንድነው ሂጃብ አትለብስም። አሁን ይሄ እምነት ተኮር ነው። እምነት ተኮር ጥቃት እየተደረሰብኝ ነው፣ መገለል እየደረሰብኝ ነው ብለህ ጥያቄ ልታነሳ ትችላለህ። ሌሎች አካባቢዎች ያሉትን ግን አሁን ወደ አርሲ የተከሰተውን ብናነሳ ግን ከዚህ ጋር የሚያገናኝ ነገር አይደለምና አንዳንድ ግጭቶች፣ ጸቦች ምናምን ሲነሱ ጉዳዩን ኬዙን የያዘው አካል የመንግስት አካልም እስኪያረጋግጥ መጠበቅ፣ ሌሎችም ገለልተኞችም እስኪያረጋግጡ መጠበቅ እንደው ያባት ነው የሚለውን ሐሳብ ከዚህ ክስተት መውሰድ እንችላለን ለማለት ነው። ቀደም መግቢያችን ላይ አንስተናል። በቃ ሁሉም ዓለም አቀፉም ሀገርኛውም ጉዳይ ይመለከተናል ብለን አሁን እጃችን ላይ ኪቦርድ አለ ታይፕ አድርገን ቶሎ ስለምንፖስት በማይመለከተን ነገር ውስጥ መግባት በጣም ታለንታችን ሆኗል እና ለሁሉም ነገር ሙያ አለው። ለህግም የህግ ባለሙያ አለው። ለሃይማኖትም ትልልቅ የሃይማኖቶች አባቶች አሉ። እንደ ሀገር ደግሞ ለሀገርህ መጠንቀቅ ይጠበቅብሃል። ምክንያቱም አንተም የዛ ሰላም አካል ነህ። የዛ ሰላም አካል እስከሆንክ ድረስ ሰላም የሚጀምረው ደግሞ ካንተ ነውና በሰሞኑ እየሰማናቸው ከነበሩ ድባቦች ውስጥ ትንሽ ያው ገሸሽ እንደሌለን እንደዚህ ነው የታሰቦች ላይ ማውራት ስላለብን እውነት ነው። እንግዲህ ከሐጅ ተመላሾች በድጋሚ ሐጅ መብሩር ወሰኢ መሽኩሩ አመለ ሙተቀበለ መብሩር ብለናል። እንግዲህ በአጠቃላይ ቤተሰብ እዚህ ሲቀበል የነበሩ በጣም የተለያዩ ደስታዎች አሉ። አንዳንዶች ሰርፕራይዝ ይዘው እየጠበቁም አሉ። ለምሳሌ ምስሉ ላይ እንደምናየው ወንድማችን አብዱልፈታህ ይባላል። ለእናትና አባቱ እንግዲህ ሐጅ ከላከ በኋላ ሲመለሱ ደግሞ በዚህ መልኩ መኪና ገዝቶ ነው ሰርፕራይዝ ያደረገው። አስደስተው ከቦሌ ተቀብሏቸዋል መኪናው። ለምን ቤታቸው ግቢያቸው ላይ ነው እንጂ ተጊጦ ምን ብሎ በሚታየው መልኩ ዲዛይን ተዘጋጅቶ በሩ ሲከፈት መኪናው ሆዬ ቆሟል። በጣም ደስ ይላል። ከዛ ስሟል ሐጅ ሄዳ አጠናቀ ብለ ስትመለስ እንደዚህ አይነት ትልቅ ሰርፕራይዝ ማግኘት በጣም ደስ የሚል ነገር ነው። ሐጅ በጣም ትልቅ ተግባር ነው እንደምናውቀው። እንደ ልጅ እንደ ቤተሰብ ስትሆን ደግሞ እናት አባቶችን ወደ ሐጅ ትልቅ ኩራት አለውና ወንድማችን አብዱልፈታህ እንኳን ደስ ያለ፣ ለወላጆችም እንኳን ደስ ያላችሁ ለማለት እንወዳለን። በአጠቃላይ ሐጅ ደርሰው ለሚመጡ በሙሉ ሐጅ መብሩር ብለናል። አዎ በተለይ ኢትዮጵያውያን ባለፈው ሳምንት ከሐጅ ተመላሾች በተለያየ የጉዞ አቅጣጫ እየመጡ ነበረ። አሁንም የሐጅ ተጓዦች ወደ ሀገራቸው እየተመለሱ ይገኛሉ። ልክ ኢትዮጵያ ውስጥ እንዳለ ሁሉ ሌላም ሀገር እንደዚሁ አለ። ዞር ስንል ደግሞ የዓለም ዋንጫን እናያለን። የዓለም ዋንጫ በጣም ለየት ባለ መንገድ ሌሎች ሀገሮች አንዳንድ ሀገር ነበር የሚያዘጋጀው። አሁን ደግሞ 3 ሀገራት የዓለም ዋንጫን ያስተናግዳሉ። ምናልባት የዓለም ዋንጫ ወይ እግር ኳስና አሜሪካን ማገናኘት በጣም ከባድ ቢሆንም አሜሪካና እግር ኳስ ተገናኝተዋል። ከዛ ሲገናኙ ምን እንደሚፈጠር ደግሞ አይተናል። ይሄ ሰፈር ውስጥ ኳሱ የሱ ሆኖ
ልክ ወይ ሎቼ ስታገባበት ወይ ደግሞ ጎል ሲገባ ኳሱን ይዞ መሄድ ልጅ አለ አይደል? የዓለም ዋንጫ አይ ቲንክ እንደዛ ነው የሚሆነው። በጣም ብዙ ግራ የሚያጋቡ ነገሮች እየተሰሙ ነው። ያ እንደዛ ነው። ፌል አድርጓል አላደረገም የሚለውን ራሱ ጥያቄ ማንሳት ተጀምሯል ከወዲሁ። ምክንያቱም አቀባበል ላይ ለምሳሌ ሀገራት ሲገቡ የተቀበሉባቸው መንገዶች ከሴኔጋል ምናምን የመጡትን በፍተሻ በምናምን ነው አስቀምጠው በፖሊስ ነው የተቀበሉት። ሌሎችን ደግሞ በአጀባ ነው የተለያየ። አሁን የሜክሲኮ ሌሎችም ሲገቡ በጣም በቃ ፕሮግራም ተዘጋጅቶ ነው አቀባበል የተደረገላቸውና ለምን የሚሉ ጥያቄዎች ተነስተዋል። የሶማሌውንም ዳኛ ማንሳት ይቻላል። ያው የሶማሌ ዳኛ አለ። እሱ ደግሞ ፊፋ የመረጠው ዳኛ ነውና ያው አሜሪካ ደግሞ ህግ አላት። ሶማሊያውያን ወደ ሀገሬ ወይ ደግሞ አብዛኛው ሙስሊም ሀገራት ወደ ሀገሬ አይገቡም የሚል ባን ያደረጉት ህግ አለ። እሱን ህግ እዚህ ዳኛ ላይ ተግብሯል። ይሄ ከእግር ኳስ ሀሳብ ውጪ ነው። ብቻ ግን እግር ኳስ በራሱ ሌላ የፖለቲካ ጣጣ ስለሚያመጣ በዚሁ የዓለም ዋንጫ ላይ እሱን ነው ያየነው። ይህን ደግሞ ከጋዛ ጋር እያገናኙ ያሉ አሉ። በተለይ በእርግጥ የሚያዘጋጀው ፊፋ ነው እንደሚታወቀው። አሁን እንደ ሀገር ኮንት ብትል ኮምፕሌን ማቅረብ የሆነ እንደው መፍትሄ ማቅረብ ይችል ነበር እንደ ፊፋም። ግን በቃ እንደዚህ ነው። አንዳንድ ነገሮች ጉልበት ሲሆኑ ጨዋ ነገርን እንኳን እንደዚህ ነው የሚጎዱት። በእርግጥ ሶማሌው ዳኛ ደግሞ ወደ ሀገሩም አቀባበል ተደርጎለት በህዝብ ደረጃ ነው የተቀበሉትና ይሄ ሞራሉን የመጠበቅም ስራ ሰርተዋልና እንግዲህ እነዚህን ጨምሮ ዓለም ዋንጫ እንግዲህ በተለየ ድባብ ውስጥ ሆኖ ጀምሯል። እንግዲህ እግር ኳስ ብንወድም ባንወድም እንደዚህ ከፖለቲካ ጋር መነካካቱ አይቀርም። ስለዚህ ጋዛውያን ደግሞ በእንደዚህ አይነት ሁኔታ ላይ በተለይ ፍልስጤማውያን እንደ ሀገር ሪኮግናይዝ ሊደረጉ የሚገባቸው ሀገር ቢሆኑም ዓለም በእንደዚህ አይነት ሴሬሞኒ ውስጥ ሲያልፍ እነሱ ግን ያው ስቃይ ውስጥ ነው እያሳለፉ ያሉትና እግር ኳስ በራሱ ጤነኛ አይደለም በእንደዚህ አይነት ሀሳቦች ላይ የሚል ማለት ያው አሜሪካ ስለሄደ ነው። እንደዚህ አይነት ቦይኮቶች እየተመለከትን ነው። በሰሙን ከታዘብናቸው አንደኛው ይሄ ነው። አዎ እንግዲህ የተለያዩ መረጃዎችን ተሰማላችሁ። በማስቀጠል ደግሞ ከቁርአን ጋር በተያያዘ የተለየ መረጃዎች ብለን ያገኘናቸውን ቪዲዮዎች እናጋራቸዋለን። እኔ ጋር ያለው የ9 ዓመት ህፃን ልጅ ነው። ሐፊዝ ነው። ከዛ ከቁርአን ደግሞ የትኛውንም ቅራልኝ ብትለው ቀጥሎ ይቀራልሃል። ሱራውን ብትጠይቀው ይነግርሃል። ከዛ የሆነ ቃል ጀምረህ ደግሞ ጨርስ ብትለው መጨረስ ይችላል። እድሜው ግን 9 ነው እና ኡዝቤኪስታናዊ ነው። የግብጽ ሼኾች ናቸው የሚጠይቁትና የት ነው ትውልድ ዓመት ስንት ነው እያሉ ከዛ ቅራልን ይሉታል። ከዛ ደግሞ ይጠይቁታል የሆኑ አያዎችንና እሱም ቪዲዮን ጋብዛቸው። መርሃባ ቪዲዮን ተከታትለን ተመልሰን እንገናኛለን። من أي البلاد يا فخر الدين؟ أوزبكستان. تحفظ القرآن الكريم كاملا؟ أنت عندك كم سنة؟ 9 سنوات. طب اقرأ لي من أول سورة المائدة. يا أيها الذين آمنوا أوفوا بالعقود أحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد. قوله تعالى فاصبر إن وعد الله حق جت في القرآن أكثر من مرتين. تعرف تقول لي المرات اللي جت فيها فاصبر إن وعد الله حق؟ طب هم كم مرة بس الأول؟ 3. الله يفتح عليك. فاصبر إن وعد الله حق ولا يستخفنك الذين لا يوقنون. سورة إيه بقى النساء الموضع الأولاني؟ الروم. الموضع الثاني فاصبر إن وعد الله حق فإما نرينك بعض الذي نعدهم أو نتوفينك فإلينا يرجعون. اسم السورة غافر. فاصبر إن وعد الله حق واستغفر لذنبك وسبح بحمد ربك بالعشي والإبكار. اسم السورة سورة غافر. سورة غافر برضو ما شاء الله يفتح عليك يا شيخ. እንግዲህ ቪዲዮ የተመለከትነው ይመስል ነበር።
ልጁ ኡስታዙ የሚጠይቁትን ጥያቄ አንዳንድ ጊዜ እድሜ ትንሽ ነው በሚል ብዙ ትኩረት አናረግም ልጆች ላይ፣ ግን በጣም ከተሰራባቸው ደግሞ እንደዚህ በጣም ፐርፌክት መሆን እንደሚችሉ ማሳያ አእምሯቸው ቶሎ ካች ያደርጋል። በጣም ብሩህ ነው። ወደ ቱርክ ደግሞ እንሄዳለን። ቱርክ በተለይ በእንደዚህ አይነት ዜናዎች ትታወቃለች። እኛም ምናልባት እዚህ እጅ ከምን ላይ ከምናቀርባቸው አብዛኞቹ ቪዲዮዎች ውስጥ የቱርክ ይበዛልና ቁርአን ማሐፈዝ እንደዚህ አይነት ሀሳቦች ከቱርኮች ጋር እናገናኘዋለን። አንድ የቱርክ ታዳጊ በአዛን ውድድር አሸንፎ ወይም በአዛን ሙሳበቃ አሸንፎ ወደ ትምህርት ቤት ሲመለስ ጓደኞቹ የስታፎቹ አቀባበል ክላስሜቶቹ አቀባበል ሲያደርጉለት የሚያሳይ ነውና እዛ ያሉ ተማሪዎች ላይ የሚፈጥረው ስሜት ነው እኔ እያሰብኩት የነበረው። በተለይ የልጁንም ስሜት ማሰብ እሱን በጣም የተለየ ስሜት ምናልባት አሁን እኛ በሂፍዝ ነው በቁርአን ሂፍዝ ነው የምንጠብቀው፣ በአዛን ደግሞ በጣም የተለየ ነገር አለው። ለሙአዚን ያላቸውንም ክብር በዛ ያሳያል። በጣም የታዳጊ ልጆች የአዛን ውድድር ላይ አሸናፊ በመሆኑ ነው። ቪዲዮን አይተን ደግሞ እስቲ እኛ ደግሞ ወደ ልጅነት ጊዜያችን እንመለሳለን። መርሐባ። እንግዲህ ቪዲዮ እንደተመለከቱት ነው ያው ተማሪዎች በረድፍ ሆነው ልጁም መሀል እያሳለፉት እያጨበጨቡ በክብር ሲያሳልፉት ነው የምንመለከተው። እንዲህ አይነት ትዕይንት በእግር ኳሱ ዓለምም የተለቀቁ ቪዲዮዎች አሉ ከዚህ በፊትና አንዳንድ ጊዜ ነገሮቹ ተመሳሳይ ሊሆኑ ይችላሉ፣ ግን እውነታው የሚሰጠው ኤግዛምፕለሪ እንትን ሐሳብ እሱ ነው በጣም ገዢው። ይሄ ልጅ በሙአዚንነቱ ነው ይሄ ሁሉ ክብር የተሰጠውና ያስደስታል። ምሳሌነቱ በጣም ደስ ይላል። ወደ ልጅነታችን ስንመለስ ልክ እንደዚሁ ቁርአን ሐፍዘን መድረሳ ውስጥ ቁርአን ነዘር ነው አይደል? ነዘር አንድ ጁዝ ያፈዙ ተማሪዎች 5-6 የሆኑና ሁሉም በየራሳቸው ድግስ ያዘጋጃሉ። ለምሳሌ ንፍሮ የሚያመጣ ንፍሮ፣ የሆነ ምግብም ካለ ምናምን አምባሻ፣ ቂጣ ምናምን ቡና ይዘው ይመጡና እዛው ሰፈር ውስጥ አሁን ያው ቸኮሌት ሆኗል ተቀይሯል። ድግስ አሁን በጣም ለአንድ ጁዝ ቸኮሌት ወይ ደግሞ ታብሌት ይሆናል፣ እንደዛ ይሆናልና እንደዛ አይነት ሴሬሞኒዎች እናያለን። ልክ ያን የሚያስታውስ አይነት ነበረ ቪዲዮ። በጣም ደስ ይላል። እንግዲህ ወደ ቱርክ ደግሞ ከገባን አይቀር ከዛው መውጣት የለብንምና በቱርክ ታሪክ ውስጥ ትልቅ ክስተት ተብለው ከሚጠቀሱ በቱርክ ታሪክ ውስጥም አይደለም በዓለም አቀፍ ደረጃ ትልቅ ክስተት ተብሎ የሚታሰብ ክስተት እንግዲህ የተከሰተበትን መታሰቢያ አሳልፈናል። ሜይ 29 ወይም ደግሞ ከአረፋ ከሁለት ቀን በኋላ በነበረ ቀን እለቱ ታስቦ ውሏል ኢስታንቡል ላይ። ይሄ እለት 1453 እንደ ፈረንጆቹ አቆጣጠር የተከሰተ ነው። ሜይ 29 በቱርክ ታሪክ ውስጥ የሚነሳ በእስልምናችን ታሪክ ውስጥ የሚነሳ ከመልእክተኛው አለይሂ ሰላቱ ወሰላም ጋር የሚገናኝ ዛሬ ያሉ ቱርኮችን በኩራት የሚናገሩለት ነው። የኢስታንቡል መከፈት የታላቁ መሐመድ አልፋቲህ ትልቅ ድል ማለት ነው። እሱን እለት በማስመልከት እንግዲህ በቱርክ ከተማ ኢስታንቡል ውስጥ የተለያዩ መሰናዶችን አዘጋጅተው ከተማው ውስጥ ሰዎች አደባባይ ወጥተው ምስሉ ላይ እንደሚታየው ማለት ነው በርካቶች ሆነው የቱርክ መንግስት ያዘጋጃቸው የተለያዩ መሰናዶዎች እየተከናወኑ ነበር። እና ኤርዶጋንም ንግግር ሲያደርጉ ነበር። በተለያየ ኢቨንት ነው ይህንን ታሳቢ ያደረጉት። ምሽቱን የሚያደምቁ የድሮን ትዕይንቶች ሁሉ ነበሩ፣ በጣም በሚያምር ሁኔታ ማለት ነው። ያንን ታሪክ ሊያስታውሱ የሚችሉ እንደምናውቀው እንግዲህ ቀላል ክስተት አይደለም። እንደ ታሪክ ብታወሳው መልእክተኛው አለይሂ ሰላቱ ሰላም ለተፍተሐነ ቆስጠንጢንያ ትከፈታለች ብለው ተናግረዋል። ፈለኒዕመል አሚሩ አሚሩሃ ወለኒዕመል ጀይሹ ዛሊከል ጀይሽ ብለው ተናግረዋል። አሚሩ ምን ያህል የሚያምር ነው፣ ወታደሩ ምንኛ ያማረ ነው ብለው የተናገሩላቸው ናቸው። እንግዲህ ይሄ ትንቢት አይደለ፣ ወደፊት ነው እየተናገሩ የነበረውና ይሄ ወታደር 80 ሺህ አካባቢ ወታደሮች ናቸው። መሐመድ አልፋቲህ እንደምናውቀው 21 ዓመቱ ነው ሲከፍተው፣ በልጅነቱ ማለት ነው እንግዲህ ይህንን ድል ያስመዘገበው። የቤዛንታይን ኢምፓየር ነው የጣለው። ትልቅ ኢምፓየር ነበረ።
በወቅቱ የነበረ ማለት ነው 1453 በፊት ቢዛንታይን ኢምፓየር ትልቅ ኢምፓየር ነው። ያንን ኢምፓየር መሃሉ መቀመጫው ኢስታንቡል ነበረች ወይም ኮንስታንቲኖፕል ብለው ይጠሯት ነበር በዘመኑ። ያንን መቆጣጠር መቻል በጣም ትልቅ ድል ነው። ያንን ከተቆጣጠረ በኋላ ነው እንግዲህ ኦቶማን ኢምፓየር ወይም የኦስማንያ የኺላፋ ስርዓት የመጣው ማለት ነው። ስለዚህ ይሄ በጣም ትልቅ ድል ተደርጎ ይታሰባል። ያንን የዛሬ ያሉ ቱርኮች ሲያስቡት ደግሞ የጀግንነት የልቅና የሰላም የድል ጀግንነት አድርገው ነው የሚወስዱት። ለማንኛውም ቱርክ ስትሄድ በጣም ከምትጎበኛቸው እና አያ ሶፊያን ጨምሮ ቋሚ የሆኑ ትልልቅ የሆኑ ግንቦቹ አሁን ያኔ ወደ 273 ኪሎ የሚመዝን ድንጋይ ነው እንደ መድፍ ይዘው የመጡት። መድፉ የሚተኩሰው ማለት ነው። ያንዴ በዛ ድንጋይ ነው ግንቡን ሲያፈርሱ የነበረው። በጣም ጀብዶ የተሞላበት ነው። ለምሳሌ ወደ 400 መርከቦች ወይም ጀልባዎች ነበሯቸው። እነዛን ጀልባዎች ይዘው መጥተዋል 80,000 ሰራዊት ጋር ማለት ነው። ከዛ ግን ጀልባውን ይዘው በባህር እንዳይመጡ በሰንሰለት ተዘግቷል። ባህሩም ማለፍ አትችልም። ሰንሰለቶች አሉ መከላከያ ማለት ነው። ስለዚህ በምን ቢያደርጉ ጥሩ ነው? በየብስ ይዘውት መጡ። ጀልባዎችን በሙሉ መርከቦችን በሙሉ ማለት እንጨት ሰሩ፣ ዘይት ቀቡት፣ እያንከባለሉ 400 አስበዋል እና ፊት ለፊት መጥተው በዱባሉ በባህር ሲጠብቋቸው በፊት ለፊት መጡና በጣም ጀብዶ የተሞላበት ክስተት ነው የነበረው። ያንን ታሪክ የሚያወሱበትን የተለያዩ ትዕይንቶችን አከናውነዋል። ታሪኩን በተወሰነ መልኩ ሊያሳየን የሚችል አጭር ቪዲዮና በእለቱ ደግሞ በአያሶፊያ ኤርዶጋን ቁርአን ሲቀራ የሚያሳይ ምስልም አለ። እሱን እንጋብዛቸው። መርሐባ فمما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون. እንግዲህ ይህንን ድል የኢስታንቡል መከፈትን በዚህ መልኩ አውስተነዋል ማለት ነው። ሁሉም የነጻ በተለይ ሀገሮች የነጻነት ጊዜያቸውን ከሌላ ሀገር ቅኝ ግዛት ነጻ የወጡበትን ያከብራሉ። እንዲሁም ደግሞ በተለያየ አጋጣሚ ሀገራቸው ከዚህ ቀደም ያሳለፈው የድል በዓል ያከብራሉና ይሄ ማክበር የተለመደ ነው እንደ ሀገራት። ለሀገሪቱ ደግሞ ትርጉም አለው። ኖርማል ከፖለቲካ አንፃር ምናምን ሳይሆን አሁን አንተ እንዳልኩት አንድ ትውልድ የሚታነጽበት ነው። ሰው ስለ ሀገሩ ያለው አመለካከት የአድዋ ድል በዓል እኛ የምናከብረው እኮ ሌላ አይደለም እኮ የአሁኑ ትውልድ ራሱን እንዲጠይቅ ነው። ምን እየሰራሁ ነው፣ አባቶች ምን ሰርተዋል የሚለውን ታሳቢ እንዲያደርግ ነውና ኢስታንቡል ላይ ያለ ጄኔሬሽን ይህንን እያሰበ መኖሩ ለራሱም ትልቅ ማንነት አካል ስለሆነ 573ኛ ዓመት ነው እንግዲህ ያው የዛሬ 573 ዓመት የተከሰተ ድልን ነው እንግዲህ ታሳቢ ያደረጉት። ያ ቀደም እንዳነሳው ደግሞ ነብያዊ ትንቢት እንዳለው ደግሞ ስናይ መንፈሳዊነት ያለው ትልቅ የድል በዓል ነው። ጥሩ ትምህርት እንወስድበታለን። ተመልካቾቻችን እጅ ከምናችን ይህን ይመስል ነበር። ወደ ቱርክ ሄድን፣ ዓለምን አሰስን፣ እዚሁ ሀገራችንንም ዳሰስን ነበር። እንግዲህ ይህንን ተከታትላችኋል። ክቡራትና ክቡራን ተመልካቾቻችን ቀዳሚ ፕሮግራማችንን ጋብዘናችሁ ተመልሰን የምንገናኝ ይሆናል። ከፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ።